አቤት። አልሞተም ወንድሜ። እሺ ምን ላድርግ? እና ታዲያ ከዛ ወጣ? አዎ ወጥቻለሁ። እዛ ጠብቀኝ። እሺ እየመጣሁ ነው። ፓሻ ምን ሆነ ነው? ለምን የተናደድከው? ማን ነው ይሄን ያህል ያበሳጨ? እባክህ በኋላ መነጋገር እንጂ። አንድ ነገር ልጠይቅህ፣ ግን መጀመሪያ ስልኩን ማንሳት አለብኝ። ምንድነው መቲ? ቴስቲ ውስጥ ፍንዳታ ተፈጥሮ ነበር። የተጎዳም ሰው አለ። ገባኝ። አሁን የት ነው ያለው? ሰፈር እየደረስን ነው። እሺ በቃ ወደ ፓሻ መጋዘን ነው። እሺ በቃ አሁን መሄድ እችላለሁ? አይ እኔ ጥያቄ የምጠይቀው አንተ መልስ ትሰጣለህ። ከዛ በኋላ መሄድ ትችላለህ። ካርታል እስር ቤት ምን ታደርጋለህ? አሁንም ደግሞ እየተከታተልከኝ ነው? ማን ነው እዛ ያለው? ፓሻ። ስላንተ ጉዳይ አይደለም የሚያማች። አሁን ሊድበት ተወኝ። አይሆንም። መልስልኝ ጥያቄ። ያማች አትሄድም አልኩ። ለጥያቄ መልስ ትሰጠኛለህ። ማን ነው እዛ ያለው? ለምንስ ልትገለው ሞክርክ? ከአባቴ ጋር ምን እንደሚያገናኘው ትነግረኛለህ። እንዴት ነው አንተ? ያማች እባክህ ቶሎ መሄድ አለብኝ። በፈጣሪ ይዣለሁ። ፓሻ፣ ሰውየው ማን ነው? ማንም አይደለም። አንድ ከኔ ጋር ችግር ያለበት ሰው ነው። ልገለው ነበር፣ በቃ አልቻልኩም። ሙከራ አልተሳካም። በቃ ተወኝ። እሺ ሰውየው ይንቃ፣ ያኔ ትገለዋለህ። ምን አስቸኮለ? ወንድሜ እኛ መግባት እንችላለን? ግቡ ግቡ። እሺ ወንድሜ። ወንድሜ በላሴ ላሱን ቶሎ በል ቶሎ ንደው። ወንድሜ ተዘጋግቶ እንዴ ልሂድ? በቃ በእግረኛ መንገድ ላይ ንደዋ። ከስር የመኪናው አካል ይጎዳብናል። አሁን ነው እንዳልኩ ካልነዳህ እታችሁንም ላዩንም ገነጣጥዬ ነው ማፈርሰው። ገባ አይደለም? ንደው። አዎ ብራቮ ሴላሱ። ስማ አልሞተም በለኝ፣ በእናትህ አልሞተም በለኝ። እሺ የት ነው? እሺ በቃ ዝጋው። ሴላሱን ካርታል ውስጥ የስልጠናና የምርመራ ሆስፒታል አለ። ቦታውን ልናገኘው እንችላለን? አዎ እናገኘዋለን። ጎበዝ፣ አንተ ቦታውን አገኘውና የፈለግከውን ከኔ ጠይቅ። አረ ንዱት! መንገድ ልቀቅ! መንገድ! ቀጥል። ፈድሪ ወደ ቀኝ ታጠፍ። ካርታል ወዳለሁ ማሰልጠኛና ጠቅላላ ሆስፒታል እንሄዳለን። በቂ ሽጉጦች ይዘሃል? አዎ አባዬ። አዘጋጁት። በላ ሴላሱን አፍጥና ወንድሜ፣ ና ቶሎ ግባ። ገና አልመጣም። ብራቮ። አሁን በደንብ አዳምጦኝ መሬት፣ እነዛ ምርኩዞች ተዋቸው። አሁን ትልቅ ጉዳይ አለን። ነገሩ እንደዚህ ባይሆን በጣም ደስ ይለኝ ነበረ፣ ግን ምንም ማድረግ አይቻልም። በቅርብ ታካሚ የያዘ አምቡላንስ ወደዚህ ይመጣል። እሺ፣ እዛ ውስጥ ያለውን የተጎዳውን ሰው በጥንቃቄ እንገለዋለን። ግን የታጠቁ ሰዎችም ይመጣሉ እና እነሱ ላይ መተኮስ አለብን። ነገር ግን ፖሊስ መጉዳት አይቻልም። ተግባብተናል አይደለም? ሰማችሁ? እነሱም ግን ይህንን ስለማያውቁ መተኮሳቸው አይቀርም እና ነገር ይበጣበጣል። በዚህ መሃል እኔ ሰውየውን እገለዋለሁ። ሐሳቤ በደንብ እየገባችሁ ነው አይደለም? በጥንቃቄ ነው የምናደርገው። ሌላው ከእኛ መካከል በዚህ የተኩስ ልውውጥ መሃል የሚሞት ሰው ሊኖር እንደሚችል ማወቅ አለባችሁ። ይሄ ጉዳይ ትልቅ ጉዳይ ከሆነ እኛ በቂ ነን ወንድሜ። አይደለም ሴላሱን?
ምን ጥያቄ አለ ወንድሜ? ይሄ ለኛ ምንም ማለት አይደለም። ምንም ችግር የለውም። ብራቮ 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 አንበሶቼ ጎበዝ። ግን ላለመሞት ጣሩ እሺ። ስሙ ዛሬ በህይወት ለቆየ ሰው አዲስ መኪና ገዝቼ ሸልመዋለሁ። ገባችሁ አይደል? ገባችሁ? ሌላ ምን ላደርግ እችላለሁ? በሉ እንሂድ ጀግኖቼ። ፈድሪ ኤሴብ የእስር ቤቱ አምቡላንስ በቅርብ ይመጣል። ግን እዛ ውስጥ ፖሊሶችም ወታደሮችም አሉ። ወታደሮቹ የኛ ሰዎች እንደሆኑ እንዳትረሱ። ተጠንቀቁ። እነሱን የሚገድል ሰው ካለ እኔ ነኝ የምገለው። አምቡላንስ ውስጥ ያለውን ታካሚ በህይወት እንዳለ እናናግረዋለን። ነግሬያችኋለሁ፣ መሞት የለበትም። በሉኑ ጀግኖቹ፣ እንዳታሳዝኑ። ወጣቶቼ ንውጡ። አባዬ እባክህን አንተ ከጀርባ ሁን። እባክህ አባዬ፣ አንተ አንድ ነገር ከሆንክ ራሳችን ላይ ነው የምንተኩሰው። ከዛ ሰውየው መያዝ አንችልም። እሺ ልጅ አትጨነቅ። ኤሴፍ ቆይ ልጄ፣ ቆይ እስኪ ስማ፣ ዛሬ ከዛ የወጣ አምቡላንስ አለ እንዴ? ሌላ አምቡላንስ ካልነበረ የት ሄደ? ካሲም አይደለም እንዴ? እሺ ዝጋው 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 ዝጋው። እሺ ማን የወሰደው? ማን የወሰደው? አባዬ ምን እናድርግ? ወደ ችኩሩ እንመለስ። እንመለስ ኖ አይ ባርቶሉ፣ እኔ ላይ ዘጋብኝ። ቆይ እንተያያለን። ከአንድ ሰዓት በኋላ ስደውልልህ እንድታነሳው። ወይ ጣጣ! የትራፊክ መብራት አለ እኮ አይታይህም እንዴ ሰውየው?
ምን ነካ? ለምንድን ነው ቀስ ብለህ የማትነዳው? አንተስ ብትሆን ሳታስጠነቅቅ ትቆማለህ እንዴ? በፈጣሪ የምን ሳያስጠነቅቁ መቆም ነው? ትራፊክ መብራት አለ አይታይህም እንዴ? ቀይ አቁምና አረንጓዴ ደግሞ ንዳ ነው። አታውቅም እንዴ? እስኪ ብዙ አትለፍልፍ። ምንም የለም፣ ቀለል ያለ ጉዳይ ነው። ሰውዬ ምንም ቀላል ጉዳይ የለም። ሰማኛለህ? ደግሞ እንደዛ አታናግረኝ። መጀመሪያ ይሄንን እንጂ ባክበር ዛት እንካኝ። ጭራሽ አታናደኝ። ለምንድን ነው ያቆምነው? ሴላስ ሁኔታ አለ። ከኋላ መኪና ገጭቶን ነው። ሴላሱን ላይ አጉል ብልጥ እየሆነበት ነው መሰለኝ። መሬት እነዚህን ውሰድና መልሰህ እንዳትሰጠኝ እሺ? እሺ ወንድሜ። አንተ እዚህ ቆይ። ሴላሱን እስኪ ዞር በልልኝ አንዴ። አልገባኝም ወንድሜ። ተንቀሳቀስ በል ተንቀሳቀስ። እንዴ ቀለ ነው እንዴ? አንተ ደግሞ ማን ነህ? አዎ ውድ ተመልካቻችን አሁን ጨዋታው እየጀመረ ነው። ምን ማድረግ ነው አንተ? አንተ ማን አባ ስለሆንክ ነው? ምን ማድረግ ነው? አንተ ጣልቃ አትግባ። ጣልቃ እንዳገባ። ምንድን ያደረከው? ምንድን ያደረከው? መልስልኝ እንጂ። ካሲሜት አለ። ካሲሜት አለ። ካሲሜት አለ። ካሲሜት አለ። አይሆንም። ና ና። አይሆንም 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 አይሆንም። ና ና ና ና ና ና። መጥቶ ይገባሃል። እንካ አንተ ጥጃ። ጥላውን አቀብለኝ። እንካ ዝናብ እንዳይመታ። ውሻ ድንጋይ። እንካ አንተ ጥጃ። ጥላውን አቀብለኝ። እንካ ዝናብ እንዳይመታ። ውሻ ድንጋይ። ዶክተር አይሊ አንዴ አብረሽኝ ትመጫለሽ? ሌላ አማራጭ አለ? እሺ ቢያንስ ማን ነው ብል መልስ ማግኘት ትችላለህ? በፍጥነት መንገዱን ልቀቅ። ተጠንቀቅ። እኔ ትእዛዝን ለመስማት ዝግጁ ነኝ ኮማንደር። ወንድሜ ታካሚን በጊዜ ለማድረስ እየሞከረ ነው። በል ከመንገድ ዞር በል። አትንገኝ 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 አትንገኝ። ላላላ 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 ወደ ላይ በጣም ስለዘንኩ ስላንተ አሰብኩ። ወደ ላይ በጣም ስለዘንኩ ስላንተ አሰብኩ። የመጨረሻ ቀን 1 2 3 4 5 6 7 8 እሺ እሺ ተነሳ ወታደር። የት ነው ውትድርና ልምድ የወሰድከው? ቱርክ፣ ሶሪያ፣ ኢራቅ፣ አርሜኒያ፣ ጆርጂያ። ብራቮ ብራቮ። ግን በቃ አሁን አሳልፈን በቃ። አመሰግናለሁ። አምላክ በመንገዳችሁ ይቅናችሁ። እናመሰግናለን። እሺ በል ደህና። በጣም የሚያስገርም ሰው ነው። ምን አይነት ሰው እንደሆነ ታያለህ። በሉ በቃ እንሂድ። ና ውስጥ ግባ። ጋሬስ እንዲያመጡት አድርግልሃለሁ።
ሰላም እኔ ሰውየው ማን እንደሆነ አላውቅም ለጊዜው ግን ለእኔ ለአንተ በጣም አስፈላጊ ሰው ነው በትክክል ማንም ሰው ይህንን እንዲያውቅ አትፈልግም በትክክል ለዛ ነው እዚያ መጣኸው በትክክል እሱ በእርግጠኝነት መዳነስ ፈልገው ነበር እኔ ልለቅ ነው በትክክል ይሄ ከየት ነው የመጣው እኔ ዶክተር የሆንኩት ያንተን ጉዳዮች ለማስተካከል አይደለም አንድ ጊዜ አንድ ያለ መግባባት ተፈጥሯል እሱን ግልጽ ላድርግ ዶክተር አይሊ ይሄ ሰውዬ እንደዚህ የሆነበት ጉዳይ ላይ የኔ እጅ የለበትም እሺ እኔ በጭራሽ አላደረኩ ሌላው ማመን የምችለውም ሰው የለም እና ያንን ነገር በቅርብ ሆነሽ እንድትከታተይልኝ ይፈልጋሉ ሴና ሳዴት ደህና ነሽ ልግባ ግቢ ምቲንና ከማል ፎቁ ፊት ለፊት ነበሩ አላየዋቸውም ምን ሆነሽ ነው ቆይ ሴና እባክሽ እርጂኝ እባክሽን ትንሽ ይራፍ አጥንቱ ተሰባብሯል በጣም ብዙ ጉዳቶች አሉት ያለ ቀዶ ጥገና መስተካከል የሚችል ይመስለኛል ግን ደግሞ ደም ያስፈልገናል እሺ እናገኛለን እኛ እንፈተዋለን አታስቢ አይ እስከምትፈልግ አይቆይም እና እዚህ ሆነ የሚያግዘኝ ሰው ያስፈልገኛል አንቺ የምታምኚውን ሰው ንገሪኝና እኔ እንዲመጣ አደርጋለሁ ጓደኛህንም ውጭ ብናስወጣው ጥሩ ነው እንደምታየው ቦታው ንጹህ ቦታ አይደለም እሺ አስወጣዋል ከማል ደግሞ እዚህ ሆነ ያግዝሻል እሺ በቃ በጣም አመሰግናለሁ አሊኮ ና ወደ ቤት ልሸኘ ከማል አንተ እዚህ ቆይሽ ዶክተሯን እንዳትረብሻት ና አሊኮ ና ስታወሪው የነበረው ሰውዬ ይሄንን ያህል አሳዝኖሻል ሳዴት እሺ ወይዘሮ ሱልጣን ያለችሽ ነገር አለ አይ ካዴርስ አለቀልኝ አሁን ምንድነው የማደርገው አለቀልኝ ሰላም ነው አሊኮ አሳ ሞተር ሻይ በሽታዬን ያወቅሽብኝ አይ ሰልፍ እያነሳው ነበር ሰልፊ አሊኮ በጣም አስደነገጥኩ ግን አንተ ማስደንግጠኸኛል እኔ ወደዚህ ወደ ችኩር መምጣት አልቻልኩም ነበር እኔ ቾኮሌት አልወድም አታስብ ገብቶኛል ለዛ ነው ሌላ አጣፋጭ ያመጣውልህ ኬክ ያለ ቾኮሌት ይሄም አለ ተመልከት ባቅላባ ይሄ ደግሞ ክሬም ያለው ጣፋጭ እኔ መጀመሪያ ቀላሉን መብላት እመርጣለሁ
ከዛ በመቀጠል ወደ ከባዱ ሄዳለሁ። አንተም እንደዛ ነው ማድረግ ያለብህ። ስሜት ይሰጣል። ነይ ካራካ፣ ምን እየሰራሽ ነው ያለሽው? ምን ሆነሻል? አያቴ ብትሰማሽ እኮ ችግር ይፈጠራል። ኡፍ፣ ትስማ ከፈለገች ምንም ነገር አያገባኝም። ምን ሆነሽ ነው እንደዚህ የምትሆኚው? እኔ በጣም ደስተኛ ነኝ አክሲን። እሺ ደስተኛ መሆንሽ ጥሩ ነው፣ ግን ድምጹን እንቀንሰው። እስኪ አንዴ ተረጋጊ። እስኪ ምንድነው? ምን ተፈጠረ? ንገሪኝ፣ ምንድነው የተፈጠረው? ፍቅር እንደያዘኝ ስነግርሽ ታስታውሻለሽ? አዎ፣ ዛሬ እሱ ጋር ሄድኩ። በድብቅ ወደ ቤቱ ማለት ነው። የቀረውን ጨርሽው በቃ። ማለት እንዴት? በጣም ጥሩ ነበር አክሲን፣ በጣም ማለት እንዴት? በጣም ጥሩ ነበር አክሲን፣ በጣም አሁን መክፈት እችላለሁ? አሊኮ አሁን ማቆም ትችላለህ? ግን ገና አላለቀም እኮ። አይ ለቅተው መጨረስ ግዴታ አይደለም። አንቺ እንዳታዝኝ። ካልጨረስኩ አትናደጅም? ለምን ብዬ ነው የምናደደው? ሆዴን ባውቅ ኖሮ ባለጋዝ ውሃ አመጣልህ ነበረ። አይደለም፣ ሆዴ በጣም ሞልቷል። አይደለም ነው እየተንተከተከ መራመድ አለብኝ። ደግሞ በጣም ብዙ ቆሻሻ አለ። በቃ ልሂድ፣ እነሱ መመልከት አለብኝ። አሊኮ የሰውን ቆሻሻ በመመልከት ብቻ ምን አይነት ሰው እንደሆነ ማወቅ ይቻላል አይደል እንዴ? መታወቂያ ከዛ ማወቅ ትችላለህ? ማለቴ ሁሉንም ነገር አይደለም፣ ግን አንዳንድ ነገሮችን ማወቅ ይቻላል። አዎ ይቻላል። ቆሻሻም ያው ነው፣ የተለመደ ነገር ነው። አዎ ማወቅ ይቻላል። እና የኔን ቆሻሻ ተመልክተሃል ማለት ነው አሊኮ? አይዞህ አልናደድም፣ ንገረኝ። በትንሹ። እና ስለኔ ምን ታውቃለህ? እናት አለችሽ፣ ኢዝሚት ነው የምትኖረው። አንድ አረንጓዴ ወይራ ፍሬ ቆርቆሮ ተጨማሪ እንዳትልኪ። እኔ በብሏት አልችልም። ሲጀምር አሁን ራሱ ብዙ ኪሎ ጨምሬያለሁ። አባታለች ፋኮ ነው። በባዶች ትናደጃለሽ። ደብዳቤ ልኮልሽ ነበር ግን አልከፈትሽም። ዝም ብለሽ ቆራርጠሽ ጣልሽው። ጸጉርሽ መቀየር አለበት። ብዙ ይቀራል ግን አንዱም አይሄድም። ፍቅረኛሽ ግን ሄዳ አሁን መልሶ ፈልጎሻል። የግጥም መጽሐፍ አንቺ ልጅ ነሽ። በፏፏቴ ወደቅኩ፣ ስለ አንቺ አሰብኩ ማሬ። በጣም ነው የምወድሽ። ሜቲን፣ ሮም፣ ጣሊያን፣ የከፊል ወንድ ሽቶ፣ ቆሻሻ። እሺ ጨርሻለሁ። ተናደድሽ እንዴ? በጣም
ግን አልናደድም ብለሽኛል ነበር እንዴ? ኦዴን አልናደድም ብለሽ ነበር። ኦዴን እንዴት ነህ አባት ኔዛት? ደህና ነኝ፣ እሱ ይመስገን። ለምን መሰል የደወልኩልህ? መጥተህ ከኔ ጋር ሻይ ልጠጣ ትችላለህ ጊዜ ካለ? አይ አንድ ትንሽ ችግር አለ። እሺ አመሰግናለሁ። ካፌ ይሆናለሁ። በቃ አመሰግናለሁ። እጠብቅሃለሁ። እሺ ቻው። ቆይ እስካሁን የት ነበርክ እድሪስ? ሰላም ነው ኤሚ? ምን ተፈጠረ? ምንም የለም። ሰዎችን እየፈለግኩ ነበር ግን ላገኛቸው አልቻልኩም። እኔ ፈርቻለሁ፣ ምክንያቱም ያለኔ መሄዳቸው ደስ አላለኝም። በጣም ፈርቻለሁ። እውነትህን ነው ኤሚ? የት ነው ያሉት? ሻይ እንድሰጥህ ትፈልጋለህ ፓሻ? አይ ይቅርብኝ። ያ ሰውዬ ማን ነው ፓሻ? ለምንድን ነው ይሄን ያህል መሞት የሚያስፈልገው? ፓሻ እኔ ጠላት አይደለሁም። ልትነግረኝ ትችላለህ እባክህ? ጉዳዩ ስለ አባቴ እንደሆነ አውቃለሁ። እሱ ማወቅ የለበትም? ይሄ ስለ ስራ አይደለም? ስለዚህ ሁሉንም ትነግረኛለህ። ያለፈ ነገር ነው እንዴ? እባክህ ልለምንህ ልጄ፣ ይህን ነገር አታቆርጠኝ። ሰውየው የት እንደሆነ ብቻ ንገረኝ። ከዛ እንደፈለግክ አድርገኝ፣ ግደለኝ ከፈለግክ፣ ግን አታቋርጠኝ እባክህ ልጄ ልለምንህ። እንዴት ግን ማላቋርጥ? ሰውየውንም ራስንም ለመጉዳት ሞከርክ። እኔ ጠይቃለሁ ግን አንተ መልስ አትሰጠኝም። ስለምንም ነገር አታስብም። አንተ ግን ስራ ዝም ብለህ እዚህ ቁጭ ብለህ መጨነቅ ነው። ታዲያ እኔ እንዴት አላቋርጥም? አንተን ለመጠበቅ እየሞከርኩኝ ነው። አይገባህም እንዴ? አይገባህም ወይ? እኔ አንተን ለመጠበቅ እየሞከርኩኝ ነው። ከምን ካለፉ ነገሮች ታውቃለህ። ግን ይህ ሰውዬ በስተመጨረሻ ይነቃል፣ ይነሳና ያወራል። ማወቅ አይቀርም። እሺ፣ ከዛ በፊት አንተ ራስህ ብትነግረኝ ደስ ይለኛል። ይሄን ብቻ እንዳትረሳሽ። ካሲም ስሙ ካሲም ነው። የአባትህ ሹፌር ነበር። ሚስት ነበረችው። ፍጻሜው ግን ያስጠላል። በጣም ያሳዝናል። ታሪኩ ብዙ ነው ልጄ። የአባትህ ሹፌር ነበር። ሚስት ነበረችው። ፍጻሜው ግን ያስጠላል። በጣም ያሳዝናል።
ታሪኩ ብዙ ነው ልጄ። እኛ ሰፈር ነበሩ። ልጅ እያለን እኛ ሰፈር ነበሩ። እናቱ አባቱና እሱ ብቻ ነበር ጓደኛዬና ደግሞ ወደው ነበር። እሱ ሄደ፣ እኔ አደኩ፣ ብቻዬን አደኩ። በጣም ወደው ነበር እና አንድ ቀን አባቴን በጥይት መቱት። እኛም ላይ ለመተኮስ ሞከሩ። እኔ ተረፍኩኝ፣ አባቴ ሞተ። ከዛ ያቶ ድሪስ ልጅ ሆንኩኝ። እውነቴን ነው ሴና፣ አንዴም መጥፎ ነገር እንዲሰማኝ አላደረጉኝም። አንዳንድ ሰዎች ሊጠይቁኝ ይመጣሉ፣ ግን እኔ አልፈለኳቸውም ነበር፣ ምክንያቱም እኔ ምንም አልጎደለብኝም። እኔ ቤት ውስጥ ያሉትን እንከባከባቸዋለሁ፣ ሁሉንም። አንድ ቀን ከፍቶኝ አያውቅም። ደስተኛ ሆኜ ነው የምኖረው። እህትና ወንድሞቼ ዩኒቨርሲቲ ገቡ። እናቴ ወደ ቤት ተመለሰች፣ ወደ እሷ ቤት፣ ወደ እሷ መሬት። ያው በአባቴ ድሪስ እርዳታ። ከዛ ተመልሶ መጣ የመጀመሪያ ፍቅሬ ሳሊ። ከዛ ካሲም ወደ እስር ቤት፣ ሴትዮዋ ደግሞ ወደ መቃብር ሄደች። ልጁስ ምን ሆነ? ወደ ሌላ ሀገር ጠፋ። ውሸት አትንገረኝ። ያማቼ ይህን ያህል ካወክ ይበቃል። በቃ ሴትዮዋ አባቴ የሚወዳት ሴት ነበረች? አይ አባቴ እዚህ ውስጥ እጁ የለበትም። እኔ ከጎንጃ ጋር ፍቅር ይዞኝ ነበር፣ ግን እሷ ዞር ብላ አታየኝም ነበር። እሷ ከካሲም ጋር ተጋባች፣ ካሲም እሷን ገደላት። ለዛ ነው እሱን የምጠላው እና ለዛ ነው ልገለው የሞከርኩት። በቃ ይሄ ነው። ልጁ የካሲም ልጅ አይደለም። የአባቴ ልጅ ነው አይደል? አምቡላንስ ውስጥ አልነበረም። የሆነ ሰው ካሲም ወደ ሆስፒታል ሲሄድ ነው ያገተው። ከመድረሳችን በፊት ወስደውታል። ማን ሊሆን ይችላል? የምጠረጥረው ሰው አለ? እኔ ስለ ልጁ ብቻ ነው ላስብ የምችለው። ሳሌህ፣ ሌላ ማን ሊሆን ይችላል? ምክንያቱም ካሲም እናቱን ገድሏታል። አንተ ብትሆን ምን ታደርጋለህ? እኔ እንደዛ አላደርግም። እኔ ፖሊስ ነኝ። እኔ ያደርገው ነበር። እኔ ፖሊስ አይደለሁም። አያድርገውና ልጁ ወስዶት ከሆነ አንድ ነገር ልጠይቅ፣ ግን እንዳትናደድ። ለምን እናደዳለሁ? ይሄ ልጅ ግን ልጅ ነው እንደ ኢድሪስ? ግን እንዳየው አድርጎኝ አያውቅም። ሁሌም የሆነ ግድግዳ ወይም መጋረጃ አለ። አንዴም አላየሁትም፣ አንድም ቀን። የምትወጂውን ሰው ካላየሽ ምን ዋጋ አለው ሴና? የልጅና ፍቅሬ። ግን ግራ የሚያጋባ ነገር
ድሮ አሁን ቤታችን ወደ ሆነው ቤት እንመጣ ነበር ሳሊ። ይሄ ቤት የአባት እንደሆነ ይነግረኝ ነበር። ቆይ አንዴ፣ የአባት ኢድሪስ ቤት አሁንም ችግር ውስጥ ነው አይደል? እና ይሄ ሰውዬ ከኮቾቫሊ ቤተሰብ ጋር ችግር አለበት ማለት ነው? ቆይ ግን የመጀመሪያ ፍቅረኛሽ ሳሊ ማን ነው? የአባት ኢድሪስ ልጅ ነው ያለው? ቫርቶሎ ሳደቲን አይደለም አይደል ውዴ? ኦ ነው። ማን ነው ይሄንን ሰውዬ የወሰደው? ማን አባቱ ነው? ማን አባቱ ነው? ማን ነው የወሰደው? ማን አባቱን የወሰደው? ማን አባቱን የወሰደው? ወንድሜ እባክህ አትናደድ። ግን እኛ ብናውቅ ኖሮ ይሄኔ እናሳድደው ነበር። ታውቀው ነበር። ያንን ብታውቅ ኖሮማ ሜዴት፣ እሱማ እስካሁን ታውቀው ነበር። ታውቀዋለህ። ወንድሜ ይቅርታ አድርግልኝ። ልትናደር ትችላለህ፣ ግን ሜዲት ልክ ነው። ማን እንደሆነ ካወቅን ፈጥነን ልናገኘው እንችላለን። ወንድሜ ይቅርታ አድርግልኝ። ልትናደር ትችላለህ፣ ግን ሜዲት ልክ ነው። ማን እንደሆነ ካወቅን ፈጥነን ልናገኘው እንችላለን። ብራቮ ወንድሜ፣ ብራቮ ብራቮ ወንድሜ፣ ብራቮ። በል ሜዴት፣ ብራቮ። አንበሳው አንበሳው። አንሳው። አቤት ወንድሜ። ሄሎ በላሁን፣ በደንብ አዳምጠኝ። አንድ ሚስት ወይም ልጅ የሆነ ሰው ካሲምን ለመጎብኘት መጥቶ ነበር አይደል? አላውቅም እንዳትለኝ። የጎብኚዎችን መዝገብ ተመልከት። ካስፈለገ የአባቱ ስም ሄልቫቺ ነው። ሄልቫቺ። እሺ፣ ግን አዳምጠኝ አንዴ ስማኝ። በእርግጥ ባለቤት ላይኖረው ይችላል። ውሽማው ልትሆን ትችላለች። ቶሎ በፍጥነት ታገኛታለህ። እሺ፣ ትሰማኛለህ አይደለም? ቶሎ በፍጥነት ታገኛታለህ። እሺ፣ ሰማኝ? ተግባብተናል አይደለም? ሰውዬ ፍጠን፣ አጣራ። እሺ ወንድሜ። እሱ ያውቃል? ከመጀመሪያው ጀምሮ ያውቅ ነበር እንዴ? አይ እሱ ምንም አያውቅም። ደብዳቤ ባለፈው መጣ፣ በቃ። ስንት ዓመት ሆኖታል ፓሻ? 30 ዓመት ይጠጋል። ይሄንን ሚስጥር ለ30
ዓመታት ለ30 ዓመታት ደበቅ። ለምንድን ነው ፓሻ? ለምንድን ነው ለአባት ያልነገርከው ፓሻ? እንደዛ መሆን ነበረበት። እንደዛ መሆን ነበረበት። ምክንያቱም እማዬ። አይ እናትህ ከዚህ ጉዳይ ጋር የሚያገናኛት ነገር የለም። ማንም ሰው ምንም አያውቅም። እናትህ፣ አባትህ፣ ሙካሂት፣ እኔ ብቻ ነኝ። ሰላም፣ እንዴት አመሸሽ? ምን ተፈጠረ ሱልጣን? ደውለሽ ፈጥነና እስቲ። እንደነገጥኩኝ ሰፈር ውስጥ ግድያ ተፈጽሟል አሉ። አዎ እንደዛ አይነት ነገር ተፈጥሯል። እሷ ነች አይደል የሞተችው? ለምንድን ነው ይህንን እንደ ትልቅ ችግር የምታየው? አንቺ የራስሽ ምንድን ነው ለእኔ ነገርከኝ? ምንድን ነበር ያልከኝ? ይሄንን ችግር እንደፈታኸው ነበር የነገርከኝ። ምንድን ነበር ችግር ውስጥ ሲያደርጉ የነበሩት? ለምንድን ነው እስከ ዛሬ ያላያቸው? ምን ላድርግ? እሱ የኢድሪስ ልጅ እኮ ነው። የሆነ ነገር ሆኖ ቢሆንስ ኖሮ። የኢድሪስ ልጆች አሉት እዚህ ቤት ውስጥ ብቻ ነው። ይሄንን ከጭንቅላት አታውጣው። ሌላ ልጅ የለውም። ገባህ? ሰማኸኝ አይደል? አሁን የት ነው ያለው? ወደ ልጆች ማሳደጊያ ወስደውታል። ከዛ በፍጥነት ታስወጣዋለህ። ዘመዶቹ ወዳሉበት ቦታ ትልከዋለህ። ለልጆቹ እንዲያገኙትና እንዲልኩት አሁኑኑ ንገራቸው። አንተ ራስህ ወዴት እንደሄደ ማወቅ የለብህም። ወደ ቺኩር ተመልሶ አይመጣም። ገባህ? ኢስታንቡልንም ተመልሶ አይረግጣትም። ተግባብተናል አይደል? ማንም ሰው አያውቅም። እኔ ብቻ ነኝ። እናትህ ምንም አታውቅም። የማውቀው እኔ ብቻ ነኝ።